ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ሊቨርፑል ለ16ኛ ጊዜ በውድድር ዘመኑ ተሸንፏል። አትሌቲኮ ማድሪድ ከ20 ዓመት በኋላ ካምፕ ኑ ላይ ማሸነፍ ችሏል። ስለ እነዚህ ጨዋታዎች እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። በሁለቱም አጋማሾች ሊቨርፑል በፓሪስ ዣማ ብልጫ ተወስዶበታል። ፓሪስ ዣማ ሊቨርፑል ላይ ብልጫ መውሰድና ማሸነፍ ብቻ ሳይሆን በሁለቱም አጋማሾች እንዳሳየን ከጨዋታው ከማሸነፍና ጎል ከማስቆጠር ያለፈ የማዝናናት ግዴታ ያለበትን ቡድን ይመስል ነበር። ጨዋታው ከተጠናቀቀ በኋላ ልንል የምንችለው አንድ ነገር ካለ ሊቨርፑል 2-0 ብቻ መሸነፉ እድለኛ እንደሚያደርገው ነው። ምክንያቱም በፈጠሩት ልክ ፓሪስ ዣማዎች ጎል ቢያስቆጥሩ ኖሮ የመልሱን ጨዋታ በፍጹም አንጠብቀውም ነበር። የፍጹም ቅጣት ምት ሊያስገኝ የሚችል አጋጣሚም ጭምር ነበራቸው። ዳኛው ከረዳት ዳኞቹ ጋር ከቫር ዳኞች ጋር ተመካክሮ ትቶታል እና ለሊቨርፑል በጣም ጥሩ የሚባል ነገር ካለ የጨዋታው አለማለቅ ወይ ደግሞ የአንፊልድ የመልስ ጨዋታ መኖሩ ነው። በእርግጥ ሊቨርፑል ከዚህ ጨዋታ በኋላ በቶሎ ትኩረቱን ከፉልሃም ጋር ወደሚደረገው የፕሪሚየር ሊግ ጨዋታ ማዞር ይኖርበታል። ፓሪስ ዣማ በንጽጽር አርፎ ነው የሚመጣው። ግን እዚህ ጨዋታ ላይ ካሳየው አቋም መነሻ ሊቨርፑልን በመልሱ ጨዋታ መጠበቅ በፍጹም አይቻልም። ልክ ነው። በሻምፒየንስ ሊግ በጣም አስደናቂ ከምባኮች አሉት ሊቨርፑል፣ በተለይ ደግሞ አንፊልድ ላይ ሲጫወት። በፍጻሜውም የምናስታውሳቸው ዋንጫ ነሳባቸው አጋጣሚዎች አሉ። ግን ደግሞ ከዚህ ጨዋታ መነሻ ከሆነ የሊቨርፑልን የሁለተኛ ጨዋታ ውጤት የምንገምተው በፍጹም ከሊቨርፑል እንድንጠብቅ አያረገንም። ምንም ያልፈጠሩበት ደካማ ምሽት ነበር ከረዣዥም የእጅ ውርወራዎቻቸው ውጭ። ፓሪስ ዣማ ከጨዋታው መጠናቀቅ በኋላ እንደ ቡድን ሊበሳጭ ከተገባው ሊበሳጭ የሚገባው በፈጠረው እድል ልክ ጎል ያለማስቆጠሩን እያሰበ ነው። በጣም ግሩም ነው የተጫወቱት። ግን ደግሞ ባለፈው የውድድር ዘመን ፍጻሜ ድረስ ሄደው ዋንጫ ሲወስዱ የነበራቸው አይነት አይምሬነት እዚህ ቡድን ውስጥ የለም። በጣም ብዙ ማስቆጠር ይችሉ ነበር። ጨዋታው ሲጠናቀቅ እንግዲህ 74 በመቶ የኳስ ቁጥጥር ድርሻ ነበራቸው። 18 ሙከራ አድርገዋል። 6ቱ ኢላማቸውን ጠብቀዋል። ሊቨርፑል 3ን የሞከረው ኢላማውን መጠበቅ አልቻለም። በጥቅሉ 683 ኳስ ተቀባብለዋል ፓሪስ ዣማዎች። የቅብብል ስኬታቸው ደግሞ 92% ነው፣ 92 በመቶ ነው። ሊቨርፑል 189 ኳስ በ75 በመቶ ስኬት ነው። በመጀመሪያው አጋማሽ 325 ኳሶች ተቀባብለው ነበር ፓሪስ ዣማዎች፣ 91% የተሳካ ነው። ሊቨርፑል 83 ኳስ ብቻ ነበር የተቀባበለውና የቅብብል ስኬቱም 70 በመቶ ብቻ ነው። ይሄ በሁለቱ ቡድኖች መካከል ያለውን በጣም ሰፊ ልዩነት ያሳያል። ጎሎቹን ያስቆጠሩት ዱዌና ክቫራትስኬሊያ ናቸው። አስተማማኝ በሆነ መንገድ ነው ጨዋታውን ያሸነፉት። እንዳልኩት ተጨማሪ ጎል ማስቆጠር ካለመቻላቸው በስተቀር ለአርኔ ስሎት ቡድን እንዳልኩት በጣም መልካሙ ነገር ከዚህ በላይ ጎል ያለመቆጠሩ፣ ፓሪስ ዣማ ተጨማሪ ጎል ያለማግኘቱ ጉዳይ ነው። አንዳንድ ያጨራረስ ሙከራቸው በጣም ነበር የሚያስገው እና ደግሞ ማማርዳሽቪሊም በጣም ግሩም ኳሶች አድኗል። በጥቂቱ 3 አስደናቂ ኳሶች ልናነሳ እንችላለን። እነዚህ ወደ ጎል ተቀይረው ቢሆን ኖሮ አንዳንዶቹ ላይ ትንሽ ግለኛ ቢሆኑስ የሚል ጥያቄ እንድናነሳ ያደርገናል። ለምሳሌ አሽራፍ ሀኪሚ ወደ ጎል መሞከር የሚችልበት ነጻ ዕድል አግኝቶ ለኑኖ ሜንዴዝ ኳሱን ሰጠው። ኑኖ ሜንዴዝ አላስፈላጊ ንክኪዎች በማድረጉ ምክንያት ሙከራ እንኳን ሳያደርጉበት ኳሱ ከሸፈ። ይህን መሰል አጋጣሚዎች በጣም በብዙ ሊነሱ ይችላሉ እና ከዚህ ተነስተን ፓሪስ ዣማ በጣም አባካይ ነበር፣ አይምሬ መሆን አልቻለም። በዚህ ሊቨርፑል እድለኛ ነው ልንል እንችላለን። ሊቨርፑል በባክስሪ ነበር የተጫወተው። በጥቅሉ 5 ተከላካዮች ያሉበት የኋላ መስመር ማለት ነው። መሐመድ ሳላን ከተጠባባቂ ወንበር እንኳን ለማስነሳት አልደፈረም። ያ የቀይ መስመር ድክመቱን እዚህ ጨዋታ ላይ ማየት አልፈለገም እና መሐመድ ሳላህ ተጠባባቂ ወንበር ላይ ተቀምጦ በ3 የመሃል ተከላካዮች በጥቅሉ በባክ ፋይቭ የሚጫወት ቡድን ነበር ያሳየን። ግን ደግሞ ፓሪስ ዣማ ጎል ለማግኘት አልተቸገረም። 11ኛው ደቂቃ ላይ ነው ጎል የተቆጠረው። በእንቅስቃሴው በጣም አዝናኝ ነው ጎል አስቆጣሪው ዱዌ። ግን ደግሞ ለጎሉ እድለኛ ነበር ማለት ይቻላል። ግራቨንበርችን ጨርፎ ነው ጎሉ የተቆጠረውና ለማማርዳሽቪሊ ምንም እድል አልሰጠው። ሊቨርፑል በመጠኑ መሻሻሎች አሳይቷል። ግን ደግሞ ያም ቢሆን የፓሪስ ሳን ዠርማን አደገኝነት ማስቀረት አልቻለም።
ስለዚህ ከጎል አስቆጣሩ ዲዮም ሆነ ከዴምቤሌ ምናምን ማማርዳሽቪሊ ኳሶች ማዳን ነበረበት። በሁለተኛው አጋማሽ የፓሪስ ሳን ዠርማን ጥንካሬ ቀጠለ። የሊቨርፑል ተጫዋቾች ፓሪስ ሳን ዠርማን ተጨማሪ ጎል እንዳያስቆጥር ለማድረግ ወይ ደግሞ ምቾት እንዳያገኝ ለማድረግ የሚቻላቸውን አድርገዋል። ግን ደግሞ ፖዚሽናል ሮቴሽናቸው፣ ፍጥነታቸው፣ ኳስ የሚቀባበሉበት ምቾት ለሊቨርፑል ፈተናውን በጣም ከባድ አድርጎታል እና እንደ ዕድለኝነት ሊቨርፑሎች የሚቆጥሩት ፓሪስ ሳን ዠርማኖች ደግሞ የሚጸጸቱበት ነገር በዚህ ምክንያት በጣም ብዙ ዕድል አግኝተው ጎል አለማስቆጠራቸውን ነው። ከዚህ የከፋ ሊሆን ይችል ስለነበረ አስቀድመው ጆሴ ማሪያ ሳንቼዝ ማርቲኔዝ ኋላ ላይ ሀሳባቸውን ቀየሩ እንጂ የፍጹም ቅጣት ምትም ሰጥተው ነበር እዚህ ጨዋታ ላይ። ኋላ ደግሞ ኢብራሂማ ኮናቴ ጥፋት ሰርቶ ነበር፣ ግን ደግሞ እሱን የፍጹም ቅጣት ምት አላሉ። ከቫር ረዳት ዳኞቻቸው ጋር ኮሚኒኬት አድርገው ነገሩን ትተውታል። ሊቨርፑል ለማንኛውም በጣም ከባድ ፈተና ነው አንፊልድ ላይ በሚደረገው የኤፕሪል 14 ጨዋታ ከዚህ መነሻ የሚገጥመው። ሁለቱ ጎል አስቆጣሪዎች ዱዌና ክቫራትስኬሊያ በጣም አስደናቂ ለማየት የሚያጓጉ ተጫዋቾች ናቸው። ሊቨርፑል እንደ ቡድን በሁሉም ረገድ ተበልጧል እና ደግሞ ከዚህ ብልጫ መነሻ እነዚህን ተጫዋቾች አለመጥቀስ አንችልም እና በሁለተኛውም ዙር ጨዋታ አሁን ትልቁ ጥያቄ ሊቨርፑል እንዴት ባለ መንገድ እነዚህ መሰል ተጫዋቾች ይቋቋማል ነው። ፓሪስ ሳን ዠርማን ከዚህ በተሻለ ደግሞ ስልፍ ሆኖ የሚመጣ ከሆነ ሁለቱ መስመሮች ፓሪስ ሳን ዠርማን ለማጥቃት የሚጠቀምባቸው ዋነኛ መሳሪያዎቹ ናቸው። ክቫራትስኬሊያና ዱዌይ ግራና ቀኝ ቢጫወቱ አሽራፍ ሀኪሚና ኑኖ ሜንዴዝ አሉ እና ስለዚህ ማንም መስመር ላይ ይጫወት፣ በተለይ ክቫራትስኬሊያና ዱዌይ መስመር ላይ ከተጫወቱ አሽራፍ ሀኪሚና ኑኖ ሜንዴዝ አይነት በራሳቸው ያለማቋረጥ የሚሮጡ ያለማቋረጥ መሮጥ ብቻ ሳይሆን በጣም በፍጥነት የሚሮጡ ከኳስ ጋር ምቾት ያላቸው ለጎል የተከፈቱ አይኖች ያሏቸው ተጫዋቾች እዚህ ፓሪስ ሳን ዠርማን ቡድን ውስጥ አሉና ይሄንን የመስመር እንቅስቃሴ መግታት በጣም ከባዱ ነገር ነው። ለማየት እንዳልኩት በጣም የሚማርኩ ተጫዋቾች ናቸው። ሁለቱም አዝናኞች ናቸው። ኳስ ድሪብል ማድረግ የሚወዱ ከኳስ ጋር በጣም ምቾት ያላቸው እና ደግሞ ያ ብቻ ሳይሆን የጎል ንጻሪያቸውን በጣም የሚያስደንቅ በዚህ የውድድር ዘመን ክቫራትስኬሊያ መቼም በሻምፒየንስ ሊጉ እያደረገ ያለው በጣም የሚያስደንቅ ነው። የቸልሲ ደጋፊዎች በደርሶ መልስ ጨዋታ ቅዠት እንደሆነባቸው የቅርብ ጊዜ ትውስታችን ነው እና እነዚህ ተጫዋቾች እዚህም ጨዋታ ላይ ልዩነት ፈጣሪ ሆነዋል። አርኔ ስሎት በ5 ተከላካዮች የሚጫወት ቡድን ይዘው ነው የገቡት ብያቸዋለሁ። ይሄ የሊቨርፑልን የሚያፈስ የተከላካይ መስመር የተሻለ ለማድረግ የተወሰነ ውሳኔ ነው። ያ ብቻ ሳይሆን የቀይ መስመር ላይ የተፈጠረባቸው ጉዳት ወይ ደግሞ ተደጋጋሚ እዚህ መስመር ላይ ብራድሌይ ይሁን የሆነ ጊዜ ጎሜዝን ያሰልፉት ፍሪምፖንግ የሚጫወት በተደጋጋሚ እዚህ ቦታ ላይ የሚሰልፉ ተጫዋቾች መጎዳት፣ ደካማ ብቃት፣ ከዛ ደግሞ ከፊት ለፊታቸው ያለው ሞሐመድ ሳላ በከዚህ ቀደሙ ልክ ተጽዕኖ አለመፍጠር። ሳላ ተጽዕኖ በሚፈጥርበት ጊዜ አደገኛ በነበረበት ጊዜ የተጋጣሚን ቡድን ፉል ባክ ወይ ደግሞ የመስመር ተጫዋች ፒን ማድረግ ስለሚችል በዚህ የሊቨርፑል የቀኝ ሜዳ ክፍል የተጋጣሚ የግራ ማለት ነው ተጋጣሚዎች የማጥቃት ብዙ እድል አይኖራቸውም ነበር። ይልቁን ሊቨርፑል ላይኛው የሜዳ ክፍል ላይ የፉል ባኮቹ ሞሐመድ ሳላን እያገዙ እንደ አስፈላጊነቱ አንደርላፕም ኦቨርላፕም እንዲያደርጉ እድል ይሰጥ ነበር። እዚህኛው ቡድን ውስጥ ይሄ የለም እና ይህንን ታሳቢ በማድረግ ለምሳሌ የቀይ መስመር የፓሪስ ሳን ዠርማን እንቅስቃሴ መግቻ አንዱ አማራጭ በባክስሪ መጫወትና በሁለት ተጨማሪ ተከላካዮች መስመሩን ለመድፈን መሞከር ነው። ለሚያፈሰው የተከላካይ ክፍል ተጨማሪ ፕሮቴክሽን ለመስጠት ማለት ነው እና ደግሞ ያው ፍሪ ስኮሪንግ ቡድን ነው ፓሪስ ሳን ዠርማን። ይህንም በማድረግ መከላከላቸውን በተወሰነ ደረጃ አላሻሻሉትም ማለት አንችልም እና እንደውም በፕሪሚየር ሊጉ ለአንዳንድ ጨዋታዎቻቸው በጣም ጥሩ ብሉፕሪንት ይሆናል ብሎ መናገር ይቻላል እና በንጽጽር መከላከላቸውን የተሻለ ማድረግ እንደሚችሉ አሳይተውናል። ኳሱን ባይቆጣጠሩት እንኳ ቅርጻቸውን በመከላከል የተሻለ ከማድረግ አንጻር ይሄ በባክስሪ የመጫወት ጉዳይ ጥሩ የጠቀማቸው ይመስላል። በተለይ ደግሞ በመጀመሪያ አጋማሽ ፓሪስ ሳን ዠርማን
ከራሱ ሜዳ እንዳይወጣ ወይ ደግሞ በምቾት ቢልድ እንዳያደርግ በምቾት ኳስ ገንብቶ እንዳይጫወት ለማድረግ ሞክረዋል። ግን ደግሞ ትልቁ ፈተና የሆነባቸው ነገር የፓሪስ ሳን ዠርማን ተጫዋቾች የማያቋርጥ ፖዚሽናል ሮቴሽን ነው። በጣም በተዋጣለት ቅብብል ቦታ እየተቀያየሩ በፍጥነት ቦታ እየተለዋወጡ የመጫወታቸው ነገር ይህንን የትኛውም ተጋጣሚ ላይ ሊያደርጉት እንደሚችሉ በጥሩ ጊዜያቸው አይተናል። እና ይህንን ደጋግሞ ከማድረግ መነሻ የሊቨርፑል ተከላካዮች ቫንዳይክ እና ኢብራሂማ ኮናቴ አይነት የተከላካይ መስመሩ እንዲመሩት ኤክስፔክት የሚደረጉት ተጫዋቾችን በጣም በታይት ማርክ ለማድረግ ሲሞክሩ ከበስተጀርባቸው ክፍተት እየተዉ ይሄ ክፍተት ደግሞ ኤክስፕሎይት ሲደረግ አይተነዋል። ግን ከመከላከል አንጻር በንጽጽር በጣም የተሻለ ነበር። ሊቨርፑል ካለፉት ጥቂት አጋጣሚዎች በተሻለ ሳጥኑን ተከላክሏል። እንደዚህም ሆኖ ነው እንግዲህ ፓሪስ ሳን ዠርማን በጣም ብዙ እድሎች የፈጠረው። ግን ኳሱን ሲያሳድድ ተጋጣሚውን ሲያሳድድ እንደከረመ ቡድን ሊቨርፑል ጨዋታው ላይ ከ60ኛው ደቂቃ በኋላ ወይ ደግሞ ከአንድ ሰዓት በኋላ በጣም ተዳክሞ ታይቷል። ለዚህ ነው ተጨማሪ ጎሎች ሊቆጠሩ ይችሉ ነበር ወይ ደግሞ ይገባቸው ነበር ብለን የምንለው። እንደ መጀመሪያው አጋማሽ ነው ጨዋታውን የምንቆጥረው። አላለቀም። የመልስ ጨዋታ አንፊልድ ላይ አላቸው። ጨዋታው ላይ ካሳዩት ደካማ አቋም መነሻ ከሊቨርፑል ኤክስፔክት ማድረግ አይቻልም። ግን ደግሞ የእግር ኳስና የሻምፒየንስ ሊግ ባህሪ በራሱ የተለየ ነገር እንድንጠብቅ ሊያደርገን ይችል ይሆናል። ግን አቅማቸውን በጣም በተሻለ መንገድ ማውጣት ይኖርባቸዋል። ሊቨርፑል ከዚህ በተሻለ በዓላማ የሚጫወት በጣም ኢንቴንስ ቡድን መሆን አለበት። በተደራጀ መንገድ ፓሪስ ሳን ዠርማን ላይኛው የሜዳ ክፍል ላይ ፕሬስ የሚያደርግ ተቀባብሎ እንዳይወጣ ምቾት የሚነሳ በፈጣን ሽግግሮችና በአግሬሲቭ የካውንተር ፕሬሲንግ አጫወት ከተጋጣሚው ቶሎ ኳሶች የሚቀማና እንደዚህ ባለ መንገድ የሚጫወት ተጋጣሚው በጥቅሉ ከኳስ ጋር ያለውን ጊዜ የሚያሳጥር ብዙ ኳስ እንዳይነካ ከኳስ ጋር ምቾት እንዳይኖራቸው የሚከለክል ፐርፎርማንስ ማሳየት ይኖርበታል። እና ለዚህ ደግሞ እንግዲህ ሊቨርፑል አቅሙ አለው ወይ? የዚህ የውድድር ዘመን ሊቨርፑል ለእንደዚህ አይነቱ ጥያቄ በቂ መልስ ላይ ሰጠን ይችል ይሆናል። እንዳልኩት ግን ሻምፒየንስ ሊግ ነው፣ አንፊልድ ነው፣ ምንም ነገር ሊፈጠር ይችላል። የፉልባኮቹ አስተዋጽኦ በጣም በተለየ መንገድ ይጠበቃል። እዚህ ጨዋታ ላይ እንግዲህ ፍሪምፖንግ መሆኑ ሚሎስ ኬርኬዝ በተገቢው መንገድ ማጥቃትን ከማገዝ አኳያ ምንም ያደረጉት ነገር የለም። ግን ደግሞ አንፊልድ ላይ የደጋፊያቸው ፊት ከዚህ የተሻለ ይጫወታሉ፣ ከዚህ የተሻለ ይፈጥራሉ ብሎ ማሰብ ይቻል ይሆናል እና ሊቨርፑል ኢላማውን የጠበቀ ሙከራ ማረጋግጦት እንደዚህ ባሉ ጨዋታዎች የሚወጣ ከሆነ ግን ምንም መጠበቅ አይቻልም። አጥቂዎቻቸው የሰርቪስ እጦት ነበረባቸው። ሰርቪሱንም ሲያገኙት ኡጎ ኤኪቲኬ ለምሳሌ ሲያባክን አይተናል። እና እንደዚህ ያለው ነገር ከውስን አጋጣሚዎች ደግሞ ሲሆን በጣም ያስቆጫል። አንድ ያየነው ጥሩ ነገር ካለ ግን ለመድገም ሊቨርፑል ለአብላጫው የጨዋታ ጊዜ ከመከላከል አንጻር በጣም ኦርጋናይዝድ ሆኖ በንጽጽር ካለፉት ጨዋታዎች አንጻር ተመልክተነዋል። ይሄ ተስፋ ከሆነ እናያለን። ከጨዋታው መጠናቀቅ በኋላ አርኔ ስሎትና ቨርጅል ቫን ዳይክ ካሴቶቻቸውን ሰጥተዋል እና አርኔ ስሎት ምንድን ነው ያሉት? ሙሉ ጨዋታውን ከተመለከታችሁት 2-0 ብቻ መሸነፋችን እድለኛ ያደርገናል። ከተቆጠሩት እድሎች የበለጠ ጎል ሊቆጠሩ የሚችሉባቸው አጋጣሚዎች ነበሩ ነው። የመጀመሪያው ጎል በእርግጥ እድለኛ ያደረገንም ያው ጎል የተቆጠረበትን መንገድ ቅድም ላነሳላችሁ ስሞክር ነበር እና ማድሪድ እና ባየር ሚኒክ ያደረጉትን ጨዋታ ትላንትና ሳይ አሉ ማኑኤል ኖየር ለባየር ምን ያክል አስፈላጊ እንደሆነ ተረድቻለሁ። በተመሳሳይ መንገድ ማማርዳሽቪሊ ለእኛ እንደዛ ነበር ዛሬ ብለዋል። ከእንደ ፓሪስ ሳን ዠርማን አይነት ቡድን ጋር ስትጫወት እንደዚህ ያለው ፐርፎርማንስ ያስፈልጋል በሚል ተጨማሪ ጎሎች ሊቆጠሩ ይችሉ እንደነበረ በማሰብ ግብ ጠባቂያቸውን አድንቀዋል። ጎል እንዳያስቆጥሩ ለማድረግ ምንችለውን ሁሉ አድርገናል፣ ግን ደግሞ በጣም ከባድ ነበር። ከዚህ የተሻለ መፍጠር ይኖርብናል፣ መፍጠርም ነበረብን። የፍጥነታቸውን
ቀጥተኝነታቸውን በተመለከተም የተሻለ ማድረግ እንዳለባቸው ልክ እንደዚሁ ሀሳብ ሰጥተዋል። ቨርጅል ቫን ዳይክ በጣም ከባድ ጨዋታ እንደነበረ ተናግሯል። ልክ ነው፣ ከባድ ጨዋታ ነው፣ ግን ደግሞ የመልስ ጨዋታ አላቸው። ሳጥናችን እንደዚህ ባለ መንገድ ለመከላከል በሞከራችን በጣም ጥሩ ነው። የመጀመሪያው ጎል በዲፍሌክሽን ተቆጥሮብናል። እንደዚህ ባለ መንገድ መሸነፋችን አያስደስትም። ግን ደግሞ የሳምንቱ መጨረሻ ላይ ደግሞ በቀጣዩ ሳምንት ደግሞ ሌላ ጨዋታ አለን። ሪስኮች ወስደን መጫወት ይኖርብናል የሚል አስተያየት ሰጥቷል። እና ይህንን ማድረግ ይችላሉ ወይ እንግዲህ በሁለተኛው ጨዋታ እናያለን። ለአርኔ ስሎት ቡድን ግን የውድድር ዘመኑ 16ኛ ሽንፈት ጥሩ መልእክት ይዞ አይመጣም። ሌላኛው የባርሴሎናና የአትሌቲኮ ማድሪድ ጨዋታ ነው። ለመጨረሻ ጊዜ አትሌቲኮ ማድሪድ ባርሴሎናን ካምፕ ኑ ላይ ያሸነፈው 2006 ላይ ነው፣ ከ20 ዓመት በፊት። ዲየጎ ሲሞኔ 2011 ላይ ነው የአትሌቲኮ ማድሪድ ዋና አሰልጣኝ የሆነው። ይህ ከዛ በኋላ ባሉ 14 ምናምን ክሎስቶ 15 ዓመታት ካምፕ ኑ ላይ ባርሴሎናን አሸንፎ አያውቅም። ለመጀመሪያ ጊዜ ይህንን ማድረግ ችሏል። ሁሊያን አልቫሬዝ እና አሌክዛንደር ሶሎት ጎሎቹን አስቆጥረዋል። ኩባርሲ እዚህ ጨዋታ ላይ በቀይ ካርድ ወጥቷል እና በካምፕ ኑ የነበራቸው መጥፎ ታሪክ ተሽሯል ማለት ነው። ሜዳቸው ላይ ጠንካራ የሚባሉ ናቸው አትሌቲኮ ማድሪዶች በራሳቸው። ስለዚህ ለመልሱ ጨዋታ የተሻለ እድል ኖሯቸው ይጫወታሉ። በእርግጥ 11 ለ11 ባርሴሎና ብዙ መፍጠር ብዙ ማስቆጠር የሚችል ቡድን ነው። ግን ደግሞ እዚህ ጨዋታ ላይ እንዳየነው እንደ አስፈላጊነቱ አትሌቲኮ ማድሪድ ሰፈር ማድረግ ቢኖርበት እንደ ከዚህ ቀደሞቹ አይነት አትሌቲኮ ማድሪዶች እንኳን ባይሆን ይችልበታል። የኩባርሲ ቀይ ካርድ የጨዋታው ተርኒንግ ፖይንት ነው። ምክንያቱም ቀይ ካርዱን ተከትሎ የተሰጠው የቅጣት ምት በሁሊያን አልቫሬዝ ተቀይሯል። በጣም አስደናቂ የቅጣት ምት ነው። በባርሴሎና በጥብቅ ይፈለጋል። ይሄ በክለብ እግር ኳስ በጣም የተለየ ስኬት የነበረው ከብሔራዊ ቡድኑ ጋር የዓለም ዋንጫ ያነሳ በጊዜ ሁሉንም ነገር ያጠናቀቀ የሚመስል ተጫዋች ፈላጊዎቹ ብዙ ናቸው እና ጎሉን ያስቆጠረበት መንገድ በጣም ያስደንቃል። አሌክዛንደር ሶሎት ደግሞ ተቀይሮ ገብቶ ይህንን ማድረግ ችሏል፣ ሁለተኛውን ጎል ማስቆጠር። በእርግጥ በ10 ተጫዋች የሚጫወት አይመስልም ነበር ባርሴሎና። ያም አልተቸገረም ማለት አይደለም፣ ወይ ደግሞ በቂ ዕድል ነው የፈጠረው ማለት አይደለም። ግን ደግሞ እንደው አጀስትመንቶች ሜዳ ላይ ለማድረግ በሞከር የሚችለውን ሁሉ አድርጓል። ግን ደግሞ ጨዋታውን ማኔጅ ለማድረግ አትሌቲኮ ማድሪዶች የሄዱበት ርቀት በጣም የሚያስደንቅ ነው። እንግዲህ የኤፕሪል 14 ሜትሮፖሊታኖ የሁለቱ ቡድኖች ሲገናኙ ከዚህ የተለየ ፉክክር ከዚህ የተለየ ጨዋታ ባህሪም ኤክስፔክት ይደረጋል። በጣም በቶሎ የጨዋታውን መልክ የቀየረው የቀይ ካርድ ለባርሴሎና በሻምፒየንስ ሊጉ መድረክ በጣም አሳሳቢ የሆነ የመጣ ነገር ይመስለኛል። መጀመሪያ ላይ ሁለቱም ቡድኖች እድሎች ነበሯቸው። ከዛ በኋላ ግን ሁለቱም ቡድኖች ራሳቸውን ከልክ ባለፈ የማጥቃት ስሜት ውስጥ ወይ ደግሞ እንደው በጣም ብዙ ተጫዋቾችን ማጥቃት ውስጥ ለማሳተፍ በሞከር አደገኛ ስህተት መስራት አልፈለጉም እና ታክቲካሊ የሆኑ አጀስትመንቶች ሰርተው ነበር። ግን ደግሞ የመጀመሪያው አጋማሽ ከመጠናቀቁ በፊት ያ የኩባርሲ አጋጣሚ ተፈጠረ እና ሙሉ ለሙሉ የጨዋታውን መልክ የቀየረው እሱ ነው። መጀመሪያ ላይ ቢጫ ካርድ ነበር የዕለቱ ዳኛ የሰጡት። ግን ደግሞ ከረዳቶቻቸው ከቫር ዳኞች ጋር ተነጋግረው ውሳኔያቸውን ቀይረዋል። እንዳልኩት ለባርሴሎና በሻምፒየንስ ሊጉ የመጀመሪያ ጊዜ አይደለም ተጫዋች በቀይ ሲወጣ። ባለፈው የውድድር ዘመን ከቤኔፊካ ጋር ሲጫወቱ ራሱ ኩባርሲ በቀይ ካርድ ወጥቷል። ግን ደግሞ ቡድኑ ወደ ቀጣዩ ዙር ማለፍ ችሏል። በተመሳሳይ መንገድ እንደዚሁ ሩብ ፍጻሜ ላይ ከፓሪስ ሳን ዠርማን ጋር አስቀድሞ በነበረ የውድድር ዘመን ተገናኝተው ሮናልዶ አራሁዮ በጣም ዋጋ የሚያስከፍል የቀይ ካርድ ተመልክቷል። በዚህ የውድድር ዘመን እንኳ በተመሳሳይ ከቸልሲ ጋር በተደረገ ጨዋታ አራሁዮ ልክ እንደዚሁ የቀይ ካርድ ሰለባ ነበር እና እነዚህ የቀይ ካርዶች በጣም ዋጋ የሚያስከፍሉ ሆነዋል። ለባርሴሎና ትልቁ ፈተና እንደዚህ ባሉ ጨዋታዎች የቀይ ካርድ ጉዳይ ሆኗል ማለት ነው። አሳሳቢ ጭምር ነው። አትሌቲኮ ማድሪድ ግን እንደ ቡድን
የቀጣዩን ጨዋታ ለማለፍ የተሻለ እድል አለው የሚባልበት አንደኛው ነገር በሜዳው ነው የሚጫወተው እና ሰፈር ማድረግ ካለበት ተቸግሮ ጫና ተቋቁሞ መጫወት ካለበት ማድረግ ስለሚችል ነው። ሃንሲ ፍሊክ ጨዋታው ላይ ምን ያክል ከማጥቃት ጋር ቁማር መቆመር እንዳለባቸው ሪስክ መውሰድ እንዳለባቸው ያሳዩን ይመስላል። በ10 ተጫዋች የሚጫወተው ባርሴሎና በጣም በነፃነት እንዲያጠቃ እድሎች እንዲፈጥር ያደረጉበት መንገድ ሊያስደንቃቸው ይገባል። ምክንያቱም በሜዳቸው ነው የሚጫወቱት። በእርግጥ የመልስ ጨዋታ አላቸው፣ ግን ደግሞ የሆነ ነገር መፍጠር እንደሚችሉ የአትሌቲኮ ባህሪ ወደ ኋላ ከማፈግፈግ ጋር ሊያያዝ እንደሚችል በማሰብ አድርገውታል። ጎል ማስቆጠር አልቻሉም እንጂ ሙከራዎቻቸው በጣም የሚያስደንቁ ነበሩ። አትሌቲኮ ማድሪድ ግን በጣም በሚገርም ሁኔታ እንደ ቡድን ያለውን ብስለት ዲየጎ ሲሞኔም ቢሆን ጨዋታውን ማኔጅ ከማድረግ አንጻር ረዥም ርቀት ሄደዋል እና አንደኛ ይሄ በካምፕኑ ከ20 ዓመት በኋላ የሚገኝ ድል ነው። ከዛ ደግሞ ሌላ 90 ደቂቃ ብቻ የሚጠብቅ የሻምፒየንስ ሊግ መድረክ ነው። በዚህ ምክንያት የሆኑ አጀስትመንቶች መስራት ነበረበት። ለምሳሌ ሶርሎትን ቀይሮ ወደ ሜዳ ካስገባ በኋላ ሶርሎት የአልቫሬዝ አጣማሪ ሆኖ ግሬዝማን ወደ ጥልቅ እየሄደ እንዲጫወት አማካዮቹን እንዲያገዝ አድርጎት ነበር እና ይህንን በማድረግ ደግሞ ግሬዝማን ከማርኮስ ዮረንቴና ከአሌክስ ባየና ጋር ቡድኑ የተሻለ የኳስ ቁጥጥር ብልጫ እንዲኖረው ኳሱን ዘለግ ላለ ጊዜ ተቋጥረው መቆየት እንዲችሉ አድርጓል እና ይሄ በአትሌቲኮ ማድሪድ በኩል በዲየጎ ሲሞኔ በኩል በጣም ሊወደስ የሚገባው ነገር ነው። ባርሴሎናም በሃንሲ ፍሊክ ቁማር ተጫዋች በቀይ ካርድ እንኳን ቢወጣበት ዘብደኛ ለመሆን ሞክሯል። በተለይ የጋቪ የካንሴዮና የዳንኤል ሞ ታታሪነት በጣም ያስደንቅ ነበር። ካንሴዮ በጥምር ሚና ነበር እዚህ ጨዋታ ላይ ሲጫወት ያየ ነው። ይህንን በማድረግ እንግዲህ ዴፊሲቱን በተወሰነ መልኩ ለመቀነስ ሞክረዋል፣ አልተሳካላቸውም። ላሚን ያማል በግሉ የሚቻለውን ሁሉ አድርጓል፣ ጎል ግን ማስቆጠር አልቻለም እና በ10 ተጫዋች መጫወት ምን ያክል ዋጋ እንደሚያስከፍል ያየንበት መጥፎ አጋጣሚ ነበረ ለባርሴሎና። እንግዲህ ሜትሮፖሊታኖ ላይ ይህንን በምን ልክ ይቀይሩታል እናያለን። ግን ደግሞ አትሌቲኮ ማድሪድ አድቫንቴጅ ወስዷል እና ዲየጎ ሲሞኔ ፍጹም የተለየ ማንነት ያለው ቡድን ይዞ ሊመጣ እንደሚችል መገመት እንችላለን። ያልተጠበቁ ነገሮች እዚህኛው ታይ ላይ የእነዚህ ሁለት ቡድኖች ጨዋታ ላይ ሊፈጠር ይችላል። ምክንያቱም አስቀድሞ በነበረው ግምት ባርሴሎና እንደውም እዚህ የሩብ ፍጻሜ ጨዋታዎች ላይ አርሰናልን ተከትሎ ወደ ግማሽ ፍጻሜ ያልፋል በሚል የኦፕታ ሱፐር ኮምፒውተር ሁለተኛ ግምት የሰጠው ቡድን ባርሴሎና ነበር። አትሌቲን በቀላሉ ማሸነፍ ይችላል በሚል የቅርብ ጊዜ ግንኙነታቸው በባርሴሎና የበላይነት የሚደመደም ስለሆነ ብዙ ጎሎችም የሚቆጠሩበት ስለሆነ ግን ደግሞ ይሄኛው ጨዋታ ያስመለከተን ከሁለት የካፕ ውድድሮች ባርሴሎናን በዚህ ውድድር ዘመን አትሌቲኮ ማድሪድ ለማስወጣት መቃረቡን ነው እና ግምቱ የነበረው ባርሴሎና እንግዲህ ከፔዤና ደግሞ ሊቨርፑል የሚያደርጉት ጨዋታ ፓሪስ ሳን ዠርማን የተሻለ እድል ይኖረዋል። ስለዚህ ረዥም ርቀት የመሄድ እድል ካላቸው ቡድኖች አንደኛ ይሆናል። ከአርሰናል ጋር ነው የሚጫወተው የሚል እምነት ነበረ ባርሴሎና። ግን ደግሞ አሁን የባርሴሎና የማለፍ ጉዳይ ጥያቄ ውስጥ ገብቷል። እናንተ ሁለቱን ጨዋታዎች አይታችሁ ምን ታዘባችሁ የሚለውን አጋሩን። ከሻምፒየንስ ሊግ ጋር የተያያዙ ጉዳዮች እንግዲህ በድጋሚ ማንሳት እንችላለን በሌሎች ፕሮግራሞቻችን። ከታዘባችሁት ካያችሁት ነገር ልታጋሩኝ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሆኖ